ቀሪው ዘመንሽን ከኔ ጋር እንድትኖሪ ነው የምፈልገው። በጣም ነው የምወድሽ። ብዙ ጊዜ ካሳለፍናቸው ነገሮች አንጻር ይህን ነገር ለአንቺ መናገር ትንሽ ከብዶኝ ነበር። ግን እኮ አውቃለሁ፣ ከኔ በፊት የነበረው የላ ልብሽን ጎርቶት ሄዷል። ለሊ አሁን መጥቻለሁ። ሁሌም ከጎንሽ እቆማለሁ። ንገሪኝ እንጂ ለሊ፣ አትወጂኝም? ለእኔ ምንም ስሜት የለሽም? እባክሽ ንገሪኝ። ለሉ ዝም የምትይኝ? ይኸውልህ ቤኪ፣ እኔ አሁን ማለቴ ከአንተ ጋር ከጓደኝነት ውጭ የፍቅር ግንኙነት መጀመር አልፈልግም። ለምን እንዴ? እኔ ጋር ያለው ስሜት እኮ አንቺም ጋር ያለ መስሎኝ ነበር። አይ እኔ አንተን ጓደኝነት ነው የምፈልገው። ከዛ በዘለለ ደግሞ በሌላ ነገር እንድንተሳሰብ አልፈልግም። የምርሽ? አዎ ቤኪ። ለሊ የኔ ፍቅር ወይ ታውቂያለሽ፣ ወክ አድርገን ምናምን ገና ሳንለያይ እኮ ነው አንቺም ለሊ ጋር እኔም ደግሞ ታለም ጋር እንደሚሄድ ሳስበው በጣም ይጨንቀኛል። ለምን? እኔ እንጃ፣ ግድ ሆኖብኝ ነው እንጂ ልለይሽ አልፈልግም። አትጨነቅብኝ፣ ደግሞ ወደ እንጋባለን። ቆይ ማነው ደግሞ? መረጋጋት አለብኝ። ምናልባት እኮ እንማለን ይችላል። ለምን እዚህ ቁጭ ብዬ እንትና ነው ከምን ለምን ይቻላል? ዶክተር አደይ፣ እንዴት ናቸው? እንዴት ነው ዶክተር? ወዴት ነው ልሸኛቸው? ሰውዬ አይታየህም እንዴ? ምን ነው? ምን አጠፋ? ወንድም ከወንድ ጋር ነች አይደል? በዚህ ልክ ስሟ መጥራትና ለመሸኘት መመኘት ተገቢ ነው? ዴቭ ዶክተር እኮ ነው። የፈለገ ይሆናል። ሰማኛለህ? ከዚህ በኋላ አይደለም መሸኘት ይቅርና ቀና ብለህ እንድታያት አልፈልግም። እሺ? ይቅርታ የኔ ወንድም፣ እኔ በመልካም አሰብ ይሆናል። አደይ ይቅርታ። ዴቭ ቆይ ምን እያደረክ ነው? አንቺን ልጠይቅሽ እንጂ ቆይ እንዴት ነው እስከ መሸኘት ድረስ ፊት የሰጠሽው? የለሊ ዶክተር እኮ ነው። የማንም ይሁን። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ የቤዛ ወንድም እንደለመደው አጭበርባሪ እየሆነና ሌብነቱን እንደቀጠለ ይገኛል ማለት ነው። እዚህ ጋር ብርሃን እናቷን በጥፊ መታት ከቤት ጠፍታ ውጪ ወጥታ እየኖረች ነው ማለት ነው። አለልኝ እንግዲህ ምን ሆነሻል እያለ ከእናትሽ በምንድነው የተጣላችሁ እያለ ሲጠይቃት አንተ ምን አገባህ ከፊቴ ዞር በልኝ ትለዋለች ማለት ነው ብርሃንን። እሱንም ከእናትሽ የሆንሽውን ነገር ሳትነግሪኝ መቼም ከፊቴ ዞር አልልም ይላታል። ከዛ እሷም ዞር ትላለች ማለት ነው፣ ቦታ ትለቅለታለች ማለት ነው። እዚህ ጋር የፍቅር እንግዲህ ዶክተሩን ለአዳይ ዴቭ ፍቅረኛ እንደሆነ ሲያቅ በጣም ተናደዋል ማለት ነው። ዴቭ እና አዳይ ፍቅራቸው መንገድ ላይ እየቀጩ ነበረ። ከዛ ዶክተሩ ሲያይ በጣም ተናዶ እንግዲህ ሄድና አዳይ ኑ ልሸኛችሁ ሲል ዴቭ በጣም ተናደዋል። አንተ ምን ስለሆንክ ነው ምሸኘን? ሂድ ከፊታችን ዞር በል አታይም እንዴ ከወንድ ኮናት ይለዋል። በጣም ይቅርታ እኔ መንገድ ላይ የሚሄዱ መስሎ ይላል ዶክተሩ ማለት ነው። ከዛ በኋላ ወደ ሐኪም ቤት ከደረሰ በኋላ ለቤዛ ይጠይቃታል። ስለ አዳይና ስለ ቤዛ ነገር ሲጠይቃት አዳይ ለቤታችን ሰራተኛ ነበረች፣ ግን ነገር ግን አንድ ዴቭ የሚባል ፍቅረኛ አፍቅራ ከዛ ቤት ወጥታለች። አሁን በቅርቡ ልታገባ ነው፣ ሽማግሌ ተልኳል ብላ ለዶክተሩ ስትነግረው ዶክተሩ በጣም ተናደዋል። ከጓደኛው ጋር ስልክ እያወራ ነበረ። ተው እባክህ በቃ አዳይ ካሁን በኋላ ተዋት፣ ጓደኛ ፍቅረኛ አላት ይለዋል ማለት ነው። ለሊ ወደ ሐኪም ቤት ሄዳ ነበረ። ዶክተሩ ሲያያት እንግዲህ ዶክተሩ ለሊ አዳይ ስለምን አልመጣችም ስትል አይ ትንሽ ስራ ነበረባት ለዛ ነው ያልመጣችው፣ እሺ በቃ አሁን ታከሚ ይላታል። እኔ በዚህ ዓለም ተስፋ ቆርጫለሁኝ፣ አለኝ ምለው ነገር ምንም ነገር የለኝም፣ ወደ አባቴና ወደ እናቴ ጋር መሄድ ነው የምፈልገው ስትል ጊዜ የውልሽ ለሊ ተሳስተሻል፣ በዚህ ዓለም ላይ የምትኖር የላቸው ብዙ ሰው አለ። ለምሳሌ ማን አለ ስትለው አዳይ አለች፣ ቤኪ አለ እና ደግሞ የቤኪ እናት ማዘር አሉ ይላታል። እሱም አው ልክ ነህ፣ እነሱም አው ከምንም በላይ ያስፈልጉኛል ትላለች ለሊ ማለት ነው። እዚህ ጋር ደግሞ ቅምጥልን የዳይመንድን እንግዲህ ከፊቴ ዞር በል ትለዋለች። ኪንጎን እንግዲህ ምሳ ሳይነግራት ብቻውን ስለበላ ዳይመንድ በጣም ተናደዋል ማለት ነው። እንዴት ብቻዬ ትተኸኝ ትበላለህ? እኔ አንተ አለክ ብዬ ስጠብቅ አንተ እንዴት
ብቻህን ትበላለህ ብሎ ይቆጣዋል ማለት ነው። እንግዲህ እዚህ ጋር ደግሞ የቤዛ ወንድም ወደ እነ ፍቅር ቤት ተደብቆ ለመግባት እያመቻቸ ይገኛል ማለት ነው። አውቆ በር ላይ ሲያንኳኳ ከገባሁማ አሹ ይሄ ጅዝባ የሆነ አሹ የሚባል ዘበኛው እግሬ ሰባብሮ ይጥለኛል። ስለዚህ የሆነ መላ መፍጠር አለብኝ ብሎ እንግዲህ አውቆ ሌባ እንደሆነ ግር ብሎ ሲወጡ እሱ ዞር ሲል እንግዲህ እነሱ ወደ ሲፈልጉ ከዛም በኋላ በሩን ወይኔ ዘረፉኝ እያለ ይሄ የቤዛ ወንድም ከዛ በኋላ አሹና ሮማንና ደረጃ ላይ ቁጭ ብሎ ነበረ። ይሄ እኮ እኛ ጋር አይደለም እንዴ ከግቢ ውጭ አይደለም የሆነ ነገርማ ተፈጥሯል እያሉ እየሮጡ ሲወጡ ማንም የለም። ነገር ግን የቤዛ ወንድም አጥር ስር ተደብቆ እነሱ ልክ ትንሽ ዞር ሲሉለት ፍለጋ ሲሄዱ እሱ እየሮጠ ወደ እነ ፍቅር ቤት እየሮጠ ይገባል ማለት ነው። እነ ፍቅር ጋር እየሮጠ ገብቶ ከዛ ከናሹ ውጪ አራዚ ጋማ ማንም የለም እያሉ ሲፈልጉ ሲያጡ ከዛም በኋላ እነሱም ወደ ግቢያቸው ቀጠሉ። የፍቅር እናት ትመጣና እዚህ ምን ታደርጋላችሁ ስትል አይ ዝም ብለን ነበር የቆምነው። እሺ ነይ ሄለን ግቢ ቡና አፍልታ ሮማን ጠጥተሽ ትሄጃለሽ ትላታለች። ከዛም በኋላ እሺ ብሎ ተባብሎ ወደ እነ ፍቅር ቤት ይገባሉ ማለት ነው። የእንግዲህ የቤዛ ወንድም ደግሞ ሌብነቱና እና አጨበርባሪነቱ እንደቀጠለ ነው። ከዛ በኋላ እንደ ፍቅር ጋር ሲደርስ በር ሲያንኳኳ ማን ነው ስትለው ጊዜ እኔ ባልሽ ፍቅረኛሽ ነኝ። ማን ነው ዳኒ ነክ ስትለው ጊዜ አው ይላል። እና በሩን ክፈችኝ ሲላት ጊዜ እኔ በር እንዴት አድርጌ ነው የምከፍትህ? በር እኮ ተቆልፏል። ቁልፍ ያለበት ቦታ ታውቂያለሽ? እኔ ከዚህ ላስወጣሽ ይላታል። አው ኪችን ገብተህ ሮማን ጋር ነው ሮማን ኪችን ጋር አስቀምጠዋለች እዛ ፈልግ ትለዋለች ማለት ነው። እሱንም እንግዲህ ኪችን ገብቶ ሲፈልግ ከዛ በኋላ ቁልፉን አግኝቶ እነ ክፍሉን ከፍቶ ይገባል ማለት ነው። ከዛ በኋላ አንተ እዚህ ምን ልታደርግ መጣህ ስትለው ጊዜ እኔ ላንቺ ብዬ መጣሁ እንጂ ለማን ብዬ ነው የምመጣው? ከፈለግሽ ቅራ ይላታል። ከዛ በኋላ እሺ እንዴት አድርገህ ነው የምታስወጣኝ? አሁን እኔ ቀስ ብዬ ወጥቼ ውጭ ማን እንዳለና እንደሌለ አይቼ እመለሳለሁ። ማንም የለም ሁሉም ውጭ ናቸው ይላል ማለት ነው። ከዛም በኋላ እሱንም እንግዲህ ፍቅር ቀስ እያለች ከዛ በሩ ሲንኳኳ ዴቭ እነ ፍቅር ቦታ ያመራል። ከዛ አንተ በሩን አልቆለፍከውም ነበር ትልና ከዛ በሩን ይቆልፍና ቁልፉን ያነሱታል ማለት ነው ዳኒና ፍቅር። ከዛም በኋላ ዴቭን በሩ ሲያንኳኳ ፍቅር እስካሁን ከክላስሽ አልወጣሽም እንዴ? አይ ስራሽ የሴጣን ስራ ስላለው ብለሽ እንግዲህ እስረኛ ሆነሽ ቀረሽ እንዴ ብሎ ዴቭ ይቀልድባታል ማለት ነው። ከዛም በኋላ ሳሎን ላይ ቡና ተፈልቶ ተሰብስቦ ቁጭ ብሎ ነበረ። ከዛ ቡናውን እየጠጡ ሮማንና የፍቅር እናትና ከዛ በኋላ እነ ሄሩት ከዛ ቡና እየጠጡ ነበረ። ከዛ ፍቅር በሩን ከፍታ ትመጣለች። ቆይ አንቺ ማን ከፍተልሽ ነው? ሮማን ቁልፍ የት አለ? አረ እትዬ እኔ ያልከፈትኩላትም ቁልፍ ኪችን ነበረ እና ማን ከፍተልሽ ነው የወጣሽው ስትላት ጊዜ አውቃ በዴቭ ታሳብባለች። ዴቭ ነው የከፈተኝ ትላለች ማለት ነው ፍቅር። ከዛም በኋላ ከትንሽ ደቂቃ በኋላ ዴቭን ሲመጣ ከዛ ደነገጠች። ከዛ የፍቅር እናትም ዴቭ የት ነበርክ ስትለው ጊዜ አይ እዚህ ነበርኩ ከአዳይ ጋር ነበር ይላል ማለት ነው ዴቭ። ከዛ በኋላ ፍቅር የተባተበችም ከዛ እማዬ ከዚህ ልውጣ ልሂድ ስትል ከአሁን በኋላ ትምህርት ቤትም ስትሄጂም ሆነ ስትመለሽም ሆነ ያላሹ ብቻሽን ስትንቀሳቀሽ እንዳላይሽ ትላታለች የፍቅር እናት ማለት ነው። ከዛ በኋላ ዴቭ ስለ እናቱን ከዛ ጠየቀና ከዛ ሽማግሌም እንዴት ልላክ ሽማግሌዎቹ ብቻ ነው የቀረው አሁን አዳይም እሺ እያለች ነው ይላል ማለት ነው። ከዛ በኋላ እዚህ ጋር ለምለምን እንግዲህ የባቡሬ እናትን አግዷታል ማለት ነው። ባቡሬና ለምለም አንድ ላይ ቁጭ ብሎ ነበረ። ከዛም በኋላ ቁጭ ባሉበትን ስልክ ሲደወልለት ባቡሬ ስልክ ሊያነሳ አልቻለም። ለሊ ስልኩን አንሳዋት ትለዋለች። አይተይ እባክሽ ስልኩን ማንሳት አልፈልግም ይላታል። ለምንድነው የማይፈለግ ስልክ ነው ይላታል። አሁን እሱ ትይና ማለት ነው እኔ አንቺ አሁን የሚጣፍጥ ምግብ እሰራልሻለሁ ሲላት ጊዜ ኧረ እባክህ አልቀረብህም ምግብ እኮ ኪችን አለ እሱ አምጣን እሱ አቅርብና እንበላለን ትለዋለች ለምለምን ማለት ነው። እሱም እሺ ብሎ ብድግ ብሎ ኪችን ምግብ ሊያቀርብ ሲሄድ በተደጋጋሚ ስልኩ እየተደወለ ነበረ። ከዛም በኋላ ለምለም ስልኩን ታነሳውና የውልሽ ለሊ የባቡሬ እናት አስረናታል ይላል ብሎ ሲነግሩት ከዛም በኋላ የባቡሬ እንግዲህ ባቡሬ ለምን አልነገርከኝም?
ለሊ ስልኩ ለምን አነሳሽው? ለምን ነው ያነሳሽው ብሎ ተደናግጦ አሁን አንቺ ይሄንን አክስትሽ ናት፣ አንቺ ልታሳግድ ትፈልጋለች፣ ግን እኔ አልፈለኩም ይላል ባቡሬ ማለት ነው። እሱ ተውና አሁን እናትህን ታስራለች። ከዛ ባቡሬ በጣም ተደንግጧል ማለት ነው። ግን የፍቅር ወንድም እንግዲህ ዳኒም እጁን አለበት ማለት ነው። ከዛ የዳኒም ስልክ ተደውሎለት ነበረ። እኔ እንደዚህ አይነት ስራ አልፈልግም፣ በእናት ጋር እናት ማሰር ልጁን አታግደውም ነበረ፣ እናት ለምን ታስራለህ ይለዋል ማለት ነው። የቤዛ ወንድም ዳኒ ማለት ነው። ከዛም በኋላ እኔ ከፍቅር ጋር ነው፣ ፍቅር አሁን እሺ ካለችኝ ዶክተሩ ጋር ሂጄ መድኃኒት እንዳለ መድኃኒቶችን ቀያይረን ኦሪጂናል መድኃኒት ወስድና ፌክ መድኃኒት አምጥተን እንቀያይራለን ይላል ማለት ነው። እንግዲህ የቤዛ ወንድምና ቤዛ የእሱ አሽክሮች እንዳለ እንግዲህ ሌላ ስራ እየሰሩ ይገኛሉ ማለት ነው። የአዳይ አባትም አዳይ ለመዳር ሽርጉድ እያሉ ሰርጉም ሁሉም ነገር አዘጋጅተዋል ማለት ነው። ግን የአዳይ እናት ሞቼ ቀርቼ እኔ በህይወት እያለሁ አዳይን ይሄ ልጅ አታገባውም፣ በአንድ ቤት ሁለት እህትማማቾች ሊጋደሉ አልፈልግም፣ ሁለቱም ቢሆን አርፎ ይቀመጣሉ እንጂ ዴቭንም አታገባውም ይላሉ ማለት ነው። የአዳይ እናትን አንቺ እኔ በወለድኳቸው ልጆች አንቺ ምን አገባሽ? ከዚህ በፊትም የሆነ ልጅ መጥቶላት እምቢ ብለሽ አሻፈረኛሽ፣ አሁንም የመጣላት እሷ ከፈቀደች አንቺ ምን አገባሽ ይላል የአዳይ አባትም ማለት ነው። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ በአክብሮት በትህትና እንጠይቃለን።